በህይወታችሁ አንዳንድ ሰዎችን አግኝታችሁ ሊሆን ይችላል። እነሱን ስትመለከቷቸው በጣም ኢንቲሚዴቲንግ ናቸው ወይንም ደግሞ ያስፈሯቸዋል። አካላቸውን ተመልክታችሁ ወይንም ደግሞ ገጽታቸውን አይታችሁ አይደለም። አስተሳሰባቸውና አመለካከታቸው የእናንተን አይምሮ ዶሚኔት ያደርጋል፣ በልጦም ይገኝ ይሆናል። ታዲያ እነዚህ ሰዎች ምንም የተለየ ነገር አድርገው አይደለም። ክፍል ውስጥ ሲገቡ የሚጮሁ አይነት ሰዎች አይደሉም። ብዙ ጊዜ ዝም ያሉ ሰዎች ናቸው። ነገሮች ሲበላሹ የሚደናገጡ ሰዎች ሳይሆኑ አሁንም ጥንቅቅ ብለው ራሳቸውን በእርጋታ የሚይዙ ሰዎች ናቸው። ሁላችንም እንደዚህ አይነት ሰው አግኝተናል ብዬ አስባለሁ። የማይፈታ ብላችሁ ያሰባችሁትን ችግር እነሱ ከመጡ በኋላ ቀላል እንደሆነ እንድናስብ ያደርጉናል። የእነሱ እርጋታ ሁኔታውን እንዳለ የሚያረጋጋ ነው። የሚሰሩት ስራ ላይም ትችት ከቀረበባቸው ስሜታቸውን ሲያጡ አትመለከቱም። ፊታቸው ላይ ምንም አይነት መለዋወጥ የለም። ሁሉንም ነገር አሜን ብለው ይቀበላሉ። ከባባድ ውሳኔዎችንም የመወሰን አቅማቸው ሁሉም ውሳኔ ቀላል እንደሆነ እንድናስብ ያደርገን ይሆናል። ታዲያ አሁን እነዚህ ሰዎችን ስንመለከታቸው የተለዩ ናቸው ወይንም ደግሞ ስንወለድ እንደነዚህ ስላልሆነን ነው እንል ይሆናል። ታዲያ ይህንን የአይምሮ ጥንካሬ ግን በዛ መንገድ አይደለም ሊያመጡ የቻሉት። ሜንታል ስትሬንግዝ የሚባለው ነገር ከየት መጣ? የአይምሮ ጥንካሬ ማለት ምን ማለት ነው? የምርም ጠንካራ መሆን ወይንም ታፍ መሆን ሳይሆን አንቲፍራጃይል መሆን ማለት ነው። አለመሰበር። ታዋቂው ጸሐፊ ናሲም ታሌብ አንቲፍራጂሊቲ የሚለው አንድ ኮንሰፕት አለው። የሰው ልጅን እያጠነከረው የሚሄደው አለመሰበሩ ነው ይላል። ታዲያ ዓለማችን ላይ ጠንካራ የሚባሉ ሰዎች ምን አይነት ሰዎች ናቸው? ጥንካሬ ስለ የአይምሮ ጥንካሬን እያመለከትኩ ነው። ፍርሃት የማይሰማቸው ሰዎች ሳይሆኑ ፍርሃት ተሰምቷቸው ከፍርሃቱ ጋር እየደነሱ የሚቀጥሉ ሰዎች ናቸው። ሁሉም ሰው ሜንታሊ ስትሮንግ መሆን ይፈልጋል። ሜንታሊ ስትሮንግ የሚያደርጉትን ነገሮች የማድረጊያ ጊዜው ሲመጣ ግን ሁሉም ሰው መፍራትና መንቀጥቀጥ ነው ስራው። ቴሌቪዥን ላይ ምን አይነት ፊልም ማየት እንደምንፈልግ ቁጭ ብለን ስንመርጥ እንውላለን። ነገር ግን አይምሮአችንን እንዴት ማጎልበት እንዳለብን፣ እንዴት ማጠንከር እንዳለብን ግን ተመራምረንም አስበንበትም አናውቅም። አንድ እውነታ ማወቅ ከፈለጋችሁ አይምሮአችሁ ወይ በየቀኑ እያደገ እየጠነከረ ነው፣ አለበለዚያም ደግሞ ጥንካሬውን እያጣ ደካማ እየሆነ እየቀጠለ ነው። ኒውትራል የሚባል ሳይጨምርም ሳይቀንስም የሚቆይበት ምንም አይነት ቦታ የለውም። እያንዳንዱን ከባባድ ነገሮች አቮይድ ስታደርጉ ይሄ ይቅርብኝ ስትሉ አይምሮአችሁን እያደከማችሁት ነው። ከባባድ የሚባሉ ነገሮችን ባደረጋችሁ ቁጥር ደግሞ አይምሮአችሁ የበለጠ እየጠነከረ ይሄዳል። አሁን ታዲያ ከለውጥ በፊት አሁን ላይ አይምሮአችሁ እንዴት ፈንክሽን እያደረገ እንደሆነ እንዴት እየሰራ እንደሆነ መመልከት ሳይኖርብን አይቀርም። የኮምፒውተር ሶፍትዌር እንደሚባለው ሁሉ የአይምሮአችሁም ሶፍትዌር እያጫወተው ያለው ሁለት አይነት ፕሮግራም ሊኖር ይችላል። የመጀመሪያው ሪአክቲቭ ነው፣ ሁለተኛው ደግሞ ሬስፖንሲቭ። ሪአክቲቭ ሶፍትዌር ማለት ምን ማለት ነው ካላችሁ፣ ሁሌም ቢሆን አይምሮአችሁ ፈንክሽን የሚያደርግበት የሚሰራበት መንገድ በስሜት ተጽዕኖ ስር ሆኖ ነው። ሬስፖንሲቭ ሶፍትዌር ካላችሁስ ምንድነው ካላችሁ፣ ስሜትን ልብ ይላል፣ ያስተውላል፣ ነገር ግን በስሜት አይነዳም። አንዳንድ ሰዎችን ወይንም ራሳችሁ ህይወት ላይ ይሄንን ነገር ተመልክታችሁት ሊሆን ይችላል። በተበሳጫችሁ ሰዓት የብስጭት ሜሴጅ ለአንድ ጓደኛችሁ ወይንም ደግሞ ለስራ አጋራችሁ ትልቁና በነጋታው ወይንም አንዴ ከላካችሁና ከጨረሳችሁ በኋላ ይቆጫችኋል። ይህ ማለት ሪአክቲቭ ኦፐሬቲንግ ሲስተም ማለት ነው። እናንተ እየተመራችሁ እየተነዳችሁ ያላችሁት በጊዜያዊ ስሜታችሁ ነው። አንድ ሰው በተናደደበት ወቅት ደግሞ ትንፋሽ ወስዶ ረጋ ብዬ በኋላ መልሳለሁ ያለ ሰው ሬስፖንሲቭ ኦፐሬቲንግ ሲስተም ያለው ሰው ነው። ጊዜያዊ ስሜት መሆኑን ልብ ይላል። ያ ስሜት ሰከን እስኪልለት ድረስም ይጠብቃል። ኒውሮፕላስቲሲቲ የሚባል ነገር አለ። አይምሮአችሁ ተደጋጋሚ የምታደርጉትን ነገር ይመለከትና የኦፐሬቲንግ ሲስተሙን በዛ ተደጋጋሚ በምታደርጉት ነገር ላይ መሰረት ያደርጋል። ስሜታዊ የሆናችሁ በቀጠላችሁ ቁጥር ይህ ስሜታዊነታችሁ እየተመዘገበላችሁ ይሄዳል። ስለዚህ ስሜታዊ የመሆን እድላችሁን ከፍ እያለ ይመጣል። ስሜታዊ መሆን በሚጠበቅባችሁ ሰዓት ግን ስሜታችሁን አፈናችሁ ሬስፖንሲቭ ለመሆን ስትሞክሩ፣ ሰከን ብላችሁ ለመመለስ ስትሞክሩ አይምሮአችሁም ይህንን ፓተርን ያነብና እናንተን የበለጠ ሬስፖንሲቭ እያደረጋችሁ ይሄዳል። ስለዚህ የሚያበሳጭ ነገር በተደጋገመባችሁ ቁጥር የበለጠ ያንን የሚያበሳጭ ነገር የመቆጣጠር እድላችሁ ከፍ እያለ ይመጣል። ስለዚህ አይምሮአችሁ ጠላታችሁም ወዳጃችሁም አይደለም። እናንተ ያላችሁትን ነገር ብቻ ነው እያደረገላችሁ የሚሄደው። አይምሮአችሁ ትልቅ የሚባል የአበባ እርሻ ወይንም ጋርደን ቢሆን ሐሳቦቻችሁ እነዛ ዘሮች ይሆናሉ። ስለዚህ የምትዘሩት ዘር የምታመጡትን ፍሬ ይወስንላችኋል። አሁን ደግሞ ስለ ፍርሃት ትንሽ እናውራ እስቲ። ሜንታል ስትሬንግዝ ማለት የአይምሮ ጥንካሬ ማለት አይምሮአችሁን ማጠንከር ማለት ባጭሩ ስፖርት መስራት ማለት ነው። ስፖርት ስትሰሩ ሁሉም ነገር ፔንፉል ነው። ህመም አለው፣ ጡንቻዎቻችሁ ይጨናነቃሉ ወይንም ደግሞ ይደክማሉ።
በተጨማሪም ደግሞ በጣም አሰልቺ ነው። እንደዛ ቢሆንም ግን ሰውነታችሁ ላይ ለውጥ እያያችሁ ስትመጡ ምንም እንኳን ቢሰለቻችሁ፣ ምንም እንኳን ስራው አድካሚ ቢሆን፣ ምንም እንኳን ህመም ቢበዛበትም እዛ ነገር ላይ የበለጠ ጊዜያችሁን እያሳለፋችሁ ትመጣላችሁ። ዴዲኬሽን የሚባል ነገር የሚጀምረው ልክ ውጤት ስታዩ ነው። ምክንያቱም ውጤት ማየታችሁ እናንተን ሱሰኛ ያደርጋችኋል። ሜንታል ስትሬንግዝም ልክ እንደዚህ ነው። አይምሯችሁን እያጎለበታችሁ ስትመጡ ልክ ስፖርት እንደመስራት አድርጋችሁ አስቡት። አይምሯችሁ የምርም እየጠነከረ እንደሆነ ስታውቁት ሱሰኛ ሆናችሁ ትቀራላችሁ። ስለዚህ አይምሯችሁ ምን ጊዜም ቢሆን አንኮምፎርታብል ብሎ የሚያስበውን ምቾት አልባ ብሎ የሚያስበውን ነገር ለማድረግ ነው የምታስቡት ማለት ነው። ለምሳሌ ቀዝቃዛ ሻወር ማትወስዱ ከሆነ ከዚህ በኋላ ቀዝቃዛ ሻወር ወስዳለሁ ማለትን ታቆሙና በሞቅ ውሃ ታጥባችሁ ስጨርሱ ቢያንስ ለ30 ሰከንድ ውሃውን ቀዝቃዛ አድርጉት። በዛ ጀምሩ። ቀስ በቀስ አይምሯችሁን እያለማመዳችሁት የምትሄዱት በዚህ መንገድ ነው። ማናገር የማትፈልጉት ሰው ካለ ወይንም ደግሞ ያንን ሰው ካናገራችሁት የሆነ የማትፈልጉት ርዕስ እንደሚነሳ ያወቃችሁበት ነገር ይኖራል። ከዛ ሰው ጋር ያንን ንግግር ለማድረግ ወስኑ። ምንም እንኳን ምቾት ባይሰማችሁም ደፍራችሁ ያንን ነገር ማድረግ መቻል አለባችሁ። አይምሯችሁን አሁንም እያስገደዳችሁት እያስለመዳችሁት ነው። በቀጣይም ደግሞ ሌላን ሰው ሳትጠይቁ ማንንም ሰው ሳታማክሩ ውሳኔን ለመወሰን ሞክሩ። አይምሯችሁ እንደዚህ አይነት ነገር አልለመደም። ሌላ ጊዜ ጓደኞቻችሁን፣ ቤተሰቦቻችሁን፣ ዘመድ አዝማድ ሁሉንም ሰው ካማከራችሁ በኋላ ነው የምትወስኑት። አሁን ግን ያ ነገር ይቀራል። ይህ ማለት ግን ቀላል ይሆናል ማለት አይደለም። አይምሯችሁ ሬዚስት ያደርጋል፣ እምቢ ይላችኋል። እናንተ ያንን ነገር እንዳታደርጉ የማይፈነቅለው ድንጋይ የለም። እያደጋችሁ መሆኑንም ደግሞ የምታውቁት አይምሯችሁ እምቢ እያላችሁ ሲመጣ ነው። ሬዚስተንስ የእድገት ምልክት ነው። ከዚህ በኋላ ነው እንግዲህ ትልቁ ለውጥ የሚመጣው። እስከዛሬ ድረስ የፈራችሁት ነገር ግን የተጋፈጣችሁት ፍርሃት እንዳለ ከዚህ በኋላ እናንተ ላይ ስልጣን ያለው ፍርሃት አይሆንም። በቀላሉ አይምሯችሁ ደፋር እንዲሆን እያለማመዳችሁት ነው ማለት ነው። ብዙ ሰው ግራ የሚጋባውም ለዚህ ይመስለኛል። አብዛኛው ጠንካራ የሚባል ሰው ፍርሃት ስለማይሰማው አይደለም። ነገር ግን የሚሰማው ፍርሃት ቢኖርም ያንን ፍርሃት እንዴት ማኔጅ ማድረግ እንዳለበት ጠንቅቆ የሚያውቅ ነው። ፍርሃት እንዳለ ያውቃል። ፍርሃት እንዳለ ቢያውቅም እንኳን አክት ማድረግ እንዳለበት፣ ተግባር ላይ መገኘት እንዳለበት በደንብ ጠንቅቆ የሚያውቅ ነው። ስለዚህ ያንን ነገር ማድረግ አይቀርም። የሚያስቀው ነገር ሁሉም ሰው በአይምሮ ጠንካራ እንደሆነ ነው የሚያስበው። ነገር ግን አንድ ሰው ኢንተርኔት ላይ ሐሳብህ ደስ አላለኝም፣ ሐሳብሽ ደስ አላለኝም ሲል በአንዴ ስሜታዊ መሆን ይጀምራል። ይህ ጥንካሬ አይደለም። ጥንካሬ ማለት ሰዎች ከናንተ ጋር ሊጣሉ እንደሚችሉ ወይንም ላይስማሙ እንደሚችሉ ለይታችሁ ማወቅና መረዳት ነው። እናንተ የራሳችሁ የግል ሐሳብ እንዳላችሁ ሁሉ ሌሎች ሰዎችም የራሳቸው ሐሳብ እንዳላችሁ ያወቃችሁ ቀን የዛኔ ለሁሉም ነገር ክፍት ትሆናላችሁ። ኪዩሪየስ እየሆናችሁ የምትመጡት የዛኔ ነው። ብዙ ነገሮችን እያወቃችሁ የምትሄዱት ኪዩሪየስ መሆን ስችሉ ወይንም ደግሞ ነገሮችን የማወቅ ጉጉት ሲኖራችሁ ነው። አይምሯችሁን እንደ ትልቅ ቤተ መንግስት አድርጋችሁ አስቡት። አሁን ላይ ማንም ሰው በመግቢያ በሩ ገብቶ የፈለገውን ነገር ማድረግ የሚችልበት ስልጣን አለው። አሁን ግን ቤተ መንግስታችሁ በሚያስፈልገው መጠን እንዲጠበቅ ማድረግ መቻል አለብን። ይህ ማለት የምንፈልጋቸው ነገሮች ብቻ ቤታችን ውስጥ እንዲገቡ ማድረግ መቻል። ከምንድነው የምንጀምረው ካላችሁ ዘበኛ በመቅጠር። ስለዚህ ለአይምሯችንም ደግሞ ቫልዩአችን ምንድነው፣ በህይወት ዋጋ የምንሰጣቸው ቅድሚያ የምንሰጣቸው ነገሮች ምንድናቸው ብለን ማሰብ መቻል አለብን። አንድ ሰው የሚለው ነገር ስለተመቸን ወይንም ደግሞ ሲሰማ ደስ ስለሚል ብቻ ያንን መምረጥ የለብንም። ሁሌም ቢሆን የምትቆሙለት ዓላማ፣ ሁሌም ቢሆን የምትቆሙለት ዋጋ ሊኖራችሁ ይገባል። ለነዚህ ዋጋችሁም ደግሞ ማስረጃዎችን እየሰበሰባችሁ ትመጣላችሁ። በሶስተኛ ደረጃ ሪስፖንስ ፕሮቶኮል። የሆነ ሰው መጥቶ የእናንተን ዋጋ ወይንም ደግሞ እናንተ በህይወታችሁ ዋጋ የምትሰጡትን ነገር ሲያጣጥልባችሁ 3 ጥያቄዎችን ትጠይቃላችሁ። የመጀመሪያው ይህ ሰው ይሄንን አስተያየት ለመስጠት ብቁ ነው? እሱ ከተናገረው ውስጥ እውነት አለ ወይ? ካለም እኔ መጠቀም እችላለሁ ወይ? ሶስተኛው ጥያቄ ደግሞ እነዚህ አሁን የተናገራቸው ነገሮች ዋጋ ከምሰጣቸው ነገሮች ጋር አንድ ላይ ይሄዳሉ ወይ? መልሶቻችሁ ኔጌቲቭ ከሆኑ ወይንም አይደለም የሚል መልስ ከሆነ እነሱ የሰጧችሁ ትችት፣ እነሱ የሰጧችሁ አስተያየት ምንም እናንተን የማይነካ ቦዘር ማያረግ ይሆናል። ብዙ ሰዎች ኮንፊደንስ የሚጮህ ይመስላቸዋል ወይንም ደግሞ እንዲህ ልታይ የሚል ይመስላቸዋል። አይደለም። ኮንፊደንስ ማለት ጸጥ ያለ ነገር ነው። ነገር ግን ጸጥ ቢልም ሁሉም ሰው ይሰማዋል። አንድ ሰው ለሚደርስበት ትችት እንዳለ መልስ መስጠት ያቆመ ቀን፣ ራሱን ግልጽ ለማድረግ መሞከር ያቆመ ቀን ያ ሰው አንሼክብል የሚባል ኮንፊደንስ እንዳለው ታውቃላችሁ። ያንን ሰው በምንም አይነት ሁኔታ ልትነቀንቁት አትችሉም። የሚያስገርመው ነገር ከሰዎች ምንም አይነት ቫሊዴሽን ወይንም ማረጋገጫ መቀበል የማትፈልጉበት ቀን ላይ የዛኔ የበለጠ ሰዎች እናንተን ቫሊዴት እያደረጓችሁ ይቀጥላሉ። የበለጠ ትክክል ናችሁ እያሉ የሚያልፏችሁ ሰዎች ይሆናሉ። ዋጋዬ ይሄ ነው እያላችሁ መከራከር አቁማችሁ ዝም ብላችሁ ኖራችሁን ስትኖሩ የበለጠ ዋጋችሁ እየታየ ይመጣል። አሁን ደግሞ ወደ ፕሬሸር አልከሚ እንምጣ።
ጫናን እኛ ወደምንፈልገው ነገር እንዴት ነው መለወጥ የምንችለው? ጭንቀትን ወደ ስኬት እንደመለወጥ ብላችሁ አስቡት። ሁሉም ሰው ጫና በመጣባቸው ጫና በደረሰባቸው ጊዜ መፍራት ሲጀምሩ መጎበት ሲጀምሩ የዛኔ ለእናንተ ደግሞ አዲስ ቀን ነው። የበለጠ እየጠነከራችሁ መሄድ የምትችሉበትን አጋጣሚ ታዘጋጃላችሁ። ጫናም እንቁዎችም በተመሳሳይ መንገድ ውስጥ ነው የሚያልፉት። ዋናው ልዩነት ምንድነው ካላችሁ ጫና እንደ መጥፎ ነገር ይታያል፣ እንቁ ወይንም ዳይመንድ ደግሞ ዋጋ እንዳለው ነገር ይታሰባል። የዚህ ሁሉ ነገር ልዩነት ምንድነው ካላችሁ እናንተ ነገሩን የምትመለከቱበት መነጽር ነው። ጭንቀት የሚባል ነገር አይምሯችሁ ጋር ሲመጣ ሁለት አይነት ምርጫዎች አሏችሁ። አንደኛው ቻሌንጅ ሞድ ነው፣ ያንን ነገር የመወጣት ፍላጎት። ሁለተኛው ደግሞ ትሬት፣ እንደ አደጋ መመልከት። ትሬትን ከመረጣችሁ ወይንም ደግሞ እንደ አደጋ ከተመለከታችሁ እናንተ ተንቀጥቅጣችሁ ጠረጴዛ ስር የምትቀመጡ ነው የምትሆኑት። በቻሌንጅ ሞድ ላይ ያላችሁ ሰዎች ግን ከሆናችሁ ሁሌም ቢሆን ያንን ነገር መወጣት አለብኝ ብላችሁ የምታስቡ ይሆናል። የተፈጠረባችሁ ነገር ተመሳሳይ ነው። ነገሩን ግን የምትተረጉሙበትና የምትመለከቱበት መንገድ ሁሉንም ነገር የሚቀይር ይሆናል። ዓለማችን ላይ አሉ ከሚባሉና ታዋቂ ከሆኑ ጎበዝ ተደባዳቢዎች መካከል ማይክ ታይሰን አንደኛው ነው። እሱም ከተናገራቸው ነገሮች ውስጥ አንድ ከዚህ ጋር የሚሄድ ንግግር አለው። ሁሉም ሰው ፊቱን በቡጢ እስኪመታ ድረስ እቅድ ይዞ ይሄዳል። አንዴ ፊታችሁን ስትመቱ ነው እንግዲህ ሁሉም ነገር የሚጠፋባችሁ። ጫና ሲመጣ፣ ስትረስ ሲመጣ ወይንም ደግሞ ጭንቀት ሲመጣባችሁ የዛን ያስባችሁት ያቀዳችሁት ነገር እንዳለ አይምሯችሁ ውስጥ የለም። አይምሯቸው ደግሞ ጠንካራ የሆኑ ሰዎች እቅዳቸው ውስጥ መመታትን ያስገባሉ። ፊቴን በቡጢ ይመታሉ ብለው ገና አስበው ተዘጋጅተው የሚንቀሳቀሱ ናቸው። ስለዚህ ፊታቸውን ሲመቱ አይደናገጡም። እንዴት ነው ያልጠበቅኩት ነገር የደረሰብኝ ብለው አያስቡም። የሚያጋጥማቸው ፈተና የሚያጋጥማቸው መሰናክል እንዳለ ወደፊት ሊፈጠሩ ከሚችሉ ነገሮች ብለው የሚመዘግቡበት ዳታ ከመሆኑ ውጪ ሌላ ዲዛስተር ወይንም ደግሞ በጣም ትልቅ መጥፎ የሚባል ነገር አይደለም። ታዲያ ፕሬሸር አልከሚ ማለት ምን ማለት ነው? ጫናን መቀየር እንዴት ነው የሚቻለው ካላችሁ ጫና ሲደመር ዝግጅት እኩል ይሆናል ፐርፎርማንስ። ጫና ግን ያለ ዝግጁነት ለብቻው መሄድ ከሆነ ፓኒክ ይመጣል። ፓኒክ ሞድ ብዙ ሰው የሚደናገጥበት ነገር። ስለዚህ ዋናው ነገር አይምሯችሁ ምን ያህል ዝግጁ ነው የሚለው ጥያቄ ነው። ጫና እንደሚደርስባችሁ ታውቃላችሁ ወይ? ለዛስ ጫና ተዘጋጅታችኋል ወይ? በቃ ያንን ነገር አዎ ብላችሁ ከመለሳችሁ ምንም ጫና ለእናንተ ከባድ አይሆንም። ከባድ አይሆንም ስል ቀላል ይሆናል እያልኩ ሳይሆን ከባድ ቢሆንም ታልፉታላችሁ እያልኩ ነው። በጣም ጠንካራ የሚባሉ ሰዎችንና ደካማ ሰዎችን የሚለያቸው ነገር እያንዳንዱ በአይምሮ ደረጃ ጠንካራ የሆነ ሰው የሚመጣበትን ችግር እየመዘገበ ልክ እንደ ማስረጃ ይጠቀማል። ስለዚህ ከዚህ በኋላ ራሳችሁን በእንደዚህ አይነት አስጨናቂ ሁኔታ ላይ ስታገኙት ከዚህ ሁኔታ ውስጥ ምንድነው ልማር የምችለው? ይሄ ነገር እንዴት ነው እኔን ሊያጠነክረኝ የሚችለው? ከዚህ ሁኔታ ውስጥ እንዳለ በአጠቃላይ ጠቃሚ አንድ ነገር ውሰድ ብባል ምን ልወስድ እችላለሁ ብላችሁ ራሳችሁን ጠይቁ። በዛ መልስ ውስጥ ራሳችሁን እያጠነከራችሁ ትመጣላችሁ። ወደ አምስተኛው ነጥብ እንምጣ። ስትራቴጂክ አፓቲ ዲፕሎይመንት። በጣም ጠንካራ የሚባሉትን ሰዎች ከሌላው ሰው የሚለየው በጣም አስፈላጊው ነገር ነው። መቼና ለምን አይነት ነገር ግድ መስጠት እንዳለባችሁ ወቁ። የእናንተ ኢሞሽናል ኤነርጂ የሚያልቅባችሁ ነገር ነው። ስለዚህ ለሚያልቅ ነገር ደግሞ ሁሉንም አቴንሽን አውጥታችሁ መስጠት የለባችሁም። የእናንተን ትኩረት የእናንተን ስሜት መቀበል የማይገባቸው ብዙ ነገሮች አሉ። ስለዚህ ለነዛ ነገሮች አሳልፋችሁ ምንም ነገር መስጠት የለባችሁም። ላገኛችሁት ነገር ይህንን ትኩረታችሁን ኤነርጂያችሁን አውጥታችሁ የምትሰጡ ከሆነ አይደለም ለሰው ለራሳችሁም አትተርፉ። ስለዚህ ለሰው ስታዝኑ ለሰው ስታስቡ መርጣችሁ ነው ማለት ነው። ማንም ሰው የእናንተን አቴንሽን ሊወስድባችሁ አይችልም። አብዛኞቹ ሰዎች ለሁሉም ነገር እኩል የሚባል ትኩረት መጠን ይሰጣሉ። ይህም ደግሞ በጣም አድካሚ የሚባለው ነገር ነው። አንዳንድ ነገሮች ሙሉ ትኩረታችሁን አይፈልጉም፣ ሌሎች ደግሞ ከነጭራሹ አይፈልጉም። ለምሳሌ ወደ ዩኒቨርሲቲ ከመግባታችሁ በፊት ምን መማር አለብኝ ብላችሁ የምታስቡት ሐሳብ ወይንም ደግሞ ይህ ጥያቄና የሥራ ባልደረባችሁ ስለለበሳችሁት ልብስ የሰጣችሁ አስተያየት እኩል ሊታይ አይገባም። በሚዛን ላይ ስታስቀምጡት የመጀመሪያው ትልቁን ቦታ ሊወስድ ይገባል። አብዛኛው ሰው ግን እኩል የሚባል የአቴንሽንና የስሜት ክፍፍል እያደረገ ነው በህይወቱ እየተቸገረ የመጣው። ይህ ማለት ስልቹ ሆናችኋል ማለት አይደለም። ነገር ግን የበለጠ ስትራቴጂክ ሆናችሁ የሚጠቅማችሁንና የማይጠቅማችሁን ለይታችሁ ያወቃችሁ ሰዎች ናችሁ። ለማይጠቅማችሁ ነገር ግድ መስጠት ስታቆሙ፣ መጨነቅና ማሰብ ስታቆሙ የዛኔ እናንተ ፋንክሽን ማድረግ ትጀምራላችሁ። እንቅስቃሴያችሁ ይለያል። የምርም ጠቃሚ ለሆኑና ለሚያስፈልጋችሁ ነገሮች የበለጠ ሐሳብን የበለጠ ትኩረትን እየሰጣችሁ ትመጣላችሁ። ከሰዎች ጋር አንዳንድ ከባድ የሚባሉ ንግግሮችን ለማድረግ በጣም ትፈራላችሁ። ነገር ግን ብዙ አይነት አሰቃቂ ነገሮችን በስልካችሁና በቴሌቪዥናችሁ ላይ ማየትን ትመርጣላችሁ። እነዚህ ነገሮች እንዴት በኩል ደረጃ ሊሄዱ ይችላሉ?
ሁሌም ቢሆን ይህንን ጎናችሁን ማሰልጠን እንደ አዲስ ማስለመድ ከፈለጋችሁ በየቀኑ መለማመድ ያለባችሁ ጉዳይ ሊሆን ነው። አንድ ጉዳይ ተፈጠረና እዛ ጉዳይ ላይ ሪያክት ማድረግ አለባችሁ ማለት አይደለም። ያ ነገር ከተፈጠረ ራሳችሁን ትመለከታላችሁ። እዚህ ነገር ላይ ሪያክት ከማድረጋችሁ በፊት ይሄ ነገር ከ5 ዓመት በኋላ እኔን የሚበጠብጠኝ ጉዳይ ይሆናል ወይ ብላችሁ መጠየቅ ነው። መልሱ አይ ከሆነ ምንም ልታስቡበት የሚገባ ወይንም ደግሞ ግድ ሊሰጣችሁ የሚገባ ጉዳይ አይደለም። ቀጣይ ጥያቄ በህይወቴ ዋጋ የምሰጠው ነገር ነው ወይ ወይንም ደግሞ በህይወቴ እንደ ግብ ያስቀመጥኩት ነገር ነው ወይ ብላችሁ ትጠይቃላችሁ። አሁንም ለነዚህ ጥያቄዎች መልሱ አይ ከሆነ ቀናችሁ ሰናይ ይሁን። ምንም ማሰብ የለባችሁም፣ መጨነቅ የለባችሁም። ኤነርጂያችሁ እንደተቆጠበ መቀጠል አለበት፣ ግድ እንዳይሰጣችሁ። እነዚህን ነገሮች በመጠቀም አይምሯችሁን የበለጠ ማጎልበትና ጠንካራ ማድረግ ትችላላችሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።